እንግዲህ ሁሌም እንደምንከታተለው የራእይን መጽሐፍ እያጠናን እየተመለከትን ነው። እግዚአብሔር በረዳን መጠን የራእይ መጽሐፍ ምዕራፍ 6 ቁጥር 6 ላይ ነን ያለ ነው። እስቲ አስቀድመን መጽሐፉን ለማንበብ እንሞክራለን። ራእይ አምስትና 6 ነው የምናየው። ሦስተኛውንም ማኅተም በፈታ ጊዜ ሦስተኛው እንስሳ መጥተህ እይ ሲል ሰማሁ። አየሁም፣ እነሆ ጉራቻ ፈረስ ወጣ። በእርሱ ላይ የተቀመጠው በእጁ ሚዛን ያዘ። በአራቱም እንስሶች መካከል ድምፅ፣ አንድ እርቦ ስንዴ በዲናር 3 እርቦ ገብስም በዲናር ካለ በኋላ ዘይትንና ወይንን አትጉዳ ሲል ሰማሁት ይላል። እግዚአብሔር ይመስገን። ይህንን ሀሳብ ነው የምንመለከተው። እግዚአብሔር እንዲያስተምረን አጭር ጸሎት እንጸልይ። በሰማያት የምትኖር አባታችን ሆይ ክብርና ምስጋና ላንተ ይሁን። እናመሰግናለን። በነገር ሁሉ የረዳሃን፣ በጸጋህ በምሕረትህ በቸርነትህ ሁሌም የጎበኘህን የምትጎበኘን እግዚአብሔር ሆይ ክብር ላንተ ይሁን። ተባረክ፣ ከፍ በል። እናመሰግናለን። ምሕረት እጅግ ጸንታልናለችና እነሆ በዚህ ሰዓት ደግሞ በጸጋህ በመንግሥትህ ጉልበት ኃይል የእውቀትን ኃይል እንድትለቅልን የመንፈስህ ሕይወት እንዲለቀቅም እንጸልያለን። የቃልህ ኃይል ይለቀቅ። እግዚአብሔር ሆይ የልቦናችን ዓይኖች ይብሩ። የጥበብ የመገለጥ መንፈስ በብዙ ይላክ። በነገር ሁሉ ክብር ላንተ ይሁን። እንባርክሃለን፣ እናመሰግንሃለን። ሁሌም ስለምሰማን ተባረክ። በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ እየተመለከትን ያለነው ክፍል አንብቤዋለሁ። ባለፈው ጊዜ ያየነው ይሄ ሦስተኛው ማኅተም በተፈታ ጊዜ ሦስተኛውም እንስሳ ና ብሎ ሲቃትት ዮሐንስ አየሁ ይላል። እነሆ ጉራቻ ፈረስ ወጣ ነው የሚለው እና በእርሱ ላይ የተቀመጠው ደግሞ ምን አለው ይላል? ሚዛን በእጁ ያዘ ይላል። እንግዲህ ይሄ ሦስተኛው ትዕይንት ከአንድና ከሁለት የቀጠለ ትዕይንት ነው። ባለፈው እንደተነጋገርን ጥቁር ነው ብያቸዋለሁ። ጉራቻ የሚለው የእንግሊዝኛው ብላክ ሆርስ ነው የሚለው፣ በአማርኛ ጥቁር ፈረስ ማለት ነው። ስለዚህ ጉራቻ የሚለው ጥቁር ማለት ነው። ስለዚህ ጥቁር ፈረስ ነው የወጣው። ተቀማጩ ደግሞ በእጁ ሚዛን አለ። ስለዚህ ይሄ ጥቁር ፈረስ እንደተነጋገርነው ጥቁር መገለጥ ልበለው በነፍስ ሕይወቱ ላይ በነፍስ በምድር ሕይወት ላይ ያለውን ገጽታ ነበር የሚገልጸው። ጥቁር ብርሃን ወይም ሌሎች ቀለሞች የሌሉበት ነው። በነገራችሁ ላይ ጥቁር የሚለው ቃል ምንም አይነት ከለር የለውም፣ ጥቁር ነው። ስለዚህ ይሄ ነገር ምንድን ነው ስንል አለማወቅ ነው፣ አለመረዳትም ነው። ይህ በሕይወታችን የክርስቶስ መገለጥ ሲመጣ በነፍሳችን ዓለም ላይ በእግዚአብሔር ጉዳይ ላይ ምንም እውቀት እንደሌለ፣ ምንም ጥበብም እንደሌለ፣ መረዳትም እንደሌለ የሚያመለክት ነገር ነው።
ብዙዎች ግን ይህንን ጥቁር ፈረስ የሚለውን ነገር ሲያዩ ከጨለማ ጋር፣ ከሰይጣን አሰራር ጋር፣ ከብዙ ነገር ጋር ሊተረጉሙት እንደሚችሉት እናያለን። ጥቁር ፈረስ መጣ ሲል ከእልቂት ጋር፣ ከሞት ጋር እንዲያውም ሌሎችም ደግሞ ብዙ ስለሚያወሩ እንደዚህ አይነት ነገር ሊያወራ ይችላል። ስለዚህ ይሄ ጥቁር ፈረስ የሚለውን ነገር እኛ ግን የምናየው በተለይ ሴቲቱ ያለችውን ነገር ተናግሬ ነበር ባለፈው ያደረኩት የጨረስኩት። ጥቁር ነኝ ግን ውብ ነኝ ስትል ነበረ። ጥቁር ነኝ ግን ውብ ነኝ። ይሄ ድካምን መረዳት፣ ዋጋ ቢስነትን መረዳት ነው። ሌላ ምንም ማለት ነው። በእግዚአብሔር ፊት ሰው በቀረበ ጊዜ የክርስቶስ ብርሃን በሰው ሕይወት ውስጥ በበራ ጊዜ የሰው አለመቻል ነው የሚገለጠው። በመጀመሪያ ፈረስ የወጣው ነጩ ፈረስ ላይ የድል ሕይወት ነው የወጣው። የትንሣኤ ሕይወት ነው፣ መንቃት ነው የሆነው። የመንፈስ ንቃት ነው የምናየው። ሁለተኛው ፈረስ ላይ ደግሞ ዳማ ፈረስ ነበር ወይም ቀይ ፈረስ ነበር የሚለው፣ ወይም ሲተረጎም ደግሞ ነበልባላማ እሳት ፈረስ ነበር። ያ ፈረስ ደግሞ ሲጋልብ እንዳየነው ምድርን በእሳት ምን ለማድረግ ነበር? ሊበላ እንደወጣ ነው ያየነው። ያ ብቻ አይደለም፣ ሰይፍ ይዟል። ታላቅ ሰይፍ ተሰጠው ይላል። እንደገናስ ሰዎች እርስ በርሳቸው እንዲታረዱ ስልጣን ተሰጠው ይላል። ምንድን ነው ይሄ ብለን ስንመለከት በዚህ ምድር በሰው ሰውነት በሰው ማንነት ላይ ጦርነት እንዲፈጠር አደረገ ማለት ነው። ሰው በዓለም እያለ ሰው ያለ ክርስቶስ ትንሣኤ እያለ በሰላም ነበር የሚኖረው። ተመችቶት ነው የሚኖረው። ስለ እግዚአብሔር ፈቃድ፣ ስለ ጽድቅ፣ ስለምን አይጨንቅም፣ አይቸገርም ነበር ማለት ነው። ነገር ግን መንፈሱ ሲነቃ፣ አዲስ ፍጥረት ሲሆን፣ ድል ሲሰጠው ሁለተኛው ደረጃ ምንድን ነው? መንፈስ ከስጋ ጋር፣ ስጋ ከመንፈስ ጋር ያለ ምን ታላቅ ግድያን በህይወት ውስጥ ይከሰታል። መከፋፈል ይከሰታል። መጣላት ይከሰታል። በውስጡ ጦርነት ይከፈታል። አያችሁ፣ የቀደመው ሰው አለ፣ ኋላኛው ሰው አለ። ሁለቱ ምን ይጀምራሉ? ግጥሚያ፣ ጦርነት። ታላቁ ለታናሹ ምን ይላል? ይገዛል እንደተባለ የክርስቶስ ስብዕና አዲሱ ሰውና አሮጌው አዳማዊ ሰውነት አሁን ለጦርነት ወጡ። ይሄ ጦርነት ካለቀ ወይም ካለቀ በኋላ ማለት እንችላለን። ሶስተኛው ፈረስ ሲወጣ ግን ምንድን ነው የሆነው? ምድሪቱ ምን ሆነች? ጸጥ አለች ማለት ነው። ያ የሥጋ ሐሳብ፣ የሰይጣን ሐሳብ፣ የዓለም ሐሳብ፣ ሃይማኖታዊ ሐሳብ መጥቶ ምን የሚልበት የሚቋቋምበት ጦሩን የሚሰብቅበት ቦታ ኃይሉ ሲፈርስ፣ የሥጋ የዓለም የሰይጣን ኃይል ሲፈርስ ምድሪቱ ምን ሆነች? ጸጥ አለች። ስለዚህ አሁን የምድሪቱን ፊት ነው ያሳየን ጥቁሩ ፈረስ። ምንድን ነው ተባብለናል? ሁሌም በነፍስ ሕይወታችን ውስጥ የክርስቶስ ብርሃን በበራ ቁጥር፣ የክርስቶስ መገለጥ በመጣ ቁጥር አለመቻላችንን እናያለን። ድካማችንን በብዙ እንረዳና እንደነቃለን። መደነቅ ነው፣ እሺ፣ ማዘን አይደለም። ለምን ካላችሁ እችላለሁ ብዬ ስጸልይ ነበር፣ እችላለሁ ብዬ ስገስጽ ነበር፣ እችላለሁ ብዬ መንፈሳዊ ውጊያ ስዋጋ ነበር ከዚህ ቀደም በቀደመው ላይፌ በቀደመው ሕይወቴ። አሁን ወደ እግዚአብሔር መንግሥት ስመጣ ግን የነፍስን አቅመ ቢስ የሰው ኃይል ምናምን ሲሆን ባዶ ሲሆን መገረም ይሆናል። እኔ ምንድነኛ ነች? ጥቁር ነኝ፣ ነገር ግን ውብ ነኝ። ይሄ አድናቆት ነው። እሺ፣ ስትደነቅ ነው ስለ ራሷ የምናየው።
ስለዚህ ይህ ውበታችን በጌታ ጥበብ የሚያምር ምን አለ በውስጣችን? ሚዛን አለ። መንፈሳዊ ሰው ሕይወት ውስጥ በመንፈስ ኃይል መገለጥ አለ። ውስጣችን የመንፈስ እውነት አለ፣ የመንፈስ ኃይል አለ። የእግዚአብሔር መንግሥት ጉልበት ደግሞ እናያለን። በእሱ ሁሉን ስንችል ነው የምንረዳው የምናየው። እንግዲህ ይህንን ሐሳብ በስፋት ተመልክተናል። አሁን ወደ 6 ነው የምንገባው። ስለ ጥቁረት ይህን ድጋሚ ከተናገርኩ ግን በአራቱም እንስሶች መካከል ድምፅ መጣ። ሁለተኛ ጊዜ ነው። እሺ ድምፅ ሲመጣ ልብ በሉ። አሁን ለምሳሌ ሌሎቹ ላይ ሁለተኛ ማኅተም ፈታ። በፈታ ጊዜ ሁለተኛ እንስሳ መታ ሲል ሰማ። ሌላ ዳማ ፈር ወጣና ቀጥላ በእርሱ ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎችም እርስ በርሳቸው እንዲታረቁ ስልጣን ተሰጠው፣ ታላቅ ስም ሰይፍ ተሰጠው ይላል። ይሄኛው ቃል ግን ሶስተኛው ማኅተም በፈታ ጊዜ ሶስተኛው እንስሳ መጣ ያለው አየው ይላል። እነሆ ጉራቻ ፈረስ ወጣ ይላል። በእርሱ ላይ የተቀመጠው በእጁ ሚዛን ያዘ ይልና ድጋሚ ድምፅ ሲመጣ ይታያል። ምን ይለዋል? 1 እርቦ ስንዴ በዲናር 3 እርቦ ገብስ በዲናር ካለ በኋላ ነጠላ ሰረዝ የሚባል ነገር አለ። ቀጥሎ ምን ይላል? ዘይትንና ወይንንም ምን አትበል አትጉዳ ሲል ካለም በኋላ ሶስተኛው እንስሳ መጥቶ መተኢ ብሎ ድጋሚ ሌላ ድምፅ ሲያመጣ ነው የምናየው። እና ይሄ ድምፅ ደግሞ አስደናቂ ድምፅ ነው። የምናየው ስለምንድን ነው? ስለ ስንዴ፣ ስለ ገብስ፣ ስለ ወይንና ስለ ዘይት ነው የምንመለከተው። ከዚህ በኋላ ማቋረጥ ጥሩ ነው ያልኳችሁ ለዚህ ነው። አዲስ ነገር ነው እዚህ ጋር የምንመለከተው። የመጀመሪያው የምናየው ገብስ ነው። ምንድን ነው ያለው? ገብሱ 3 እርቦ ገብስ ምን አትበል ይላል፣ ሲመዝን ታየዋለህ። ሁለተኛ ደግሞ ሚዛን ምንድን ነው የሚያመጣው? ጥቂት ባለፈው በእርግጥ ሳልናገር አልቀርም። የመጀመሪያው 3 ነገሮችን ነው የምናየው። 3 ልምምዶችን ነው የሚያመጣልን፣ ሌላ ነገር አይደለም። 3 ልምምዶች ምንድን ናቸው? በእስራኤል ያለ በዓላትን ነው የሚያመጣው። 3 የልምምድ በዓላት። አንደኛው በዓል ምንድን ነው? ፋሲካ ነው። ሁለተኛው በዓል ምንድን ነው? ፔንቴኮስቴ ነው። ሶስተኛው ደግሞ የሶስተኛውን ሰፈር ጉዳይ ነው የሚነግረን እና አሁን አስቀድመን የምንመለከተው ሁለተኛውን ሰፈር ማለት አንደኛውንና የሁለተኛውን ሰፈር ነው። ይኸው ፋሲካን በዓል ነው የምናየው። የፋሲካ በዓል ከበግ መታረድ ጋራ የሚከበር የሰብል በዓል አለ። በዛን ወቅት ምን እርሻ ይደርሳል መሰላችሁ? የገብስ እርሻ ይደርሳል። ሲደርስ በኩር ነው። የገብስ በኩራት ማለት ጥቂቱ ነው። ቀድሞ ለፍሬ የሚደርስ እህል አለ አይደለ? እኔ ብዙ አላቅም፣ ግን እናንተ የምታውቁ ሰዎች ትረዱኛላችሁ። ቀድሞ ለእንትን ይደርሳል፣ ይበስላል፣ ቶሎ ይደርሳል እና ያ ጊዜ ነው የሚነገርለት እና ያቺ በቅርቡ የደረሰውን እህል ምን ይደረጋል? ይታጨድና ያ የታጨደው እንትን ለካህኑ ይሰጠዋል። ከዛ ካህኑ በእግዚአብሔር ፊት ያመጣና ምን ያደርገዋል? ይወዘውዘዋል ይላል። ይሄ በዓል ምን ይባላል? የፋሲካ በዓል ይባላል። እስካሁን ድረስ በኢየሩሳሌም ይከበራል። በነገራችሁ ላይ እስከ ዛሬ ድረስ እና ይሄ ፋሲካ በዓል ከተከበረ በኋላ ከ10 ቀን በኋላ ደግሞ ማን ይከበራል? የጴንጤቆስቴ በዓል ይከበራል። ምንድነው? አሁንም ስንዴው የመጀመሪያ በኩሩ ነው። አሁንም ሙሉ እርሻው አይደለም የደረሰው፣ ጥቂቱ እርሻ ይደርስና እሱም ታጭዶ
እንደ ገብሱ እንደዚህ አይወዘወዝም። እሺ በእንትኑ በጥሬው የለም ዛላው እንደዚህ የለም እንደንትኑ ለሐመልማሉ እንደዚህ አይወዘወዝም። በምንድን ነው የሚወዘወዘው መሰላችሁ? ወዘወዝ ዝም ብሎ ምንድን ነው የሚባለው? አሁን ስንዴ የታጨደው እንትን ነዶ አይደለም የሚወዘወዘው። እሺ ይሄ ስንዴው ነዶ አይደለም የሚወዘወዘው። ታውቃላችሁ ምንድን ነው የሚደረገው መሰላችሁ? ያ ስንዴ የታጨደው ስንዴ ምን ይሆናል መሰላችሁ? ይፈጭና ዱቄቱም ይልምና ይቦካል። ተቦክቶ በእርሾ ይጋገራል። ያንን የተጋገረውን ዳቦ ነው ለካህኑ ተሰጥቶት በእግዚአብሔር ፊት ምን ያደርገዋል? ይወዘውዘዋል። እሺ ይወዘውዘዋል። ሲወዘውዘው ምን ማለት ነው ካላችሁ፣ በገብሱ በስንዴው ለእግዚአብሔር ሲቀር የቀረው እርሻ ምንድን ነው? የተባረከ ነው። በቃ የለም በእግዚአብሔር ዘንድ ተቀባይነት አግኝቷል ማለት ነው። እሺ በኩሩን ለማን ከሰጠ? በእግዚአብሔር ፊት ካቀረበ ማለት። አሁን ልብ በሉ፣ ይሄ ትርጉም አሁንም የሚቀረኝ ሐሳብ አለ። ምንድን ነው መሰላችሁ? በመጀመሪያው በስንዴው ነዶ ነው አይደለ የተወዘወዘው። ያ ኃጢአት የለበትም ማለት ነው። እርሾ ስለሌለበት ኃጢአት የለበትም። ያ ትንሣኤ የኢየሱስ ክርስቶስን ትንሣኤ ነው የሚያመለክተው። ልብ በሉ፣ ክርስቶስ በትንሣኤ እንደተነሳ እና ለእግዚአብሔር ራሱን ምን እንዳደረገ እንዳቀረበ ነው የምናየው። እንግዲህ እንዳልኳችሁ እንደተናገርኩት ክርስቶስን ትንሣኤ ያሳያል። የገብሱ ምንም ንክኪ እንደሌለው ታያላችሁ እና ትንሣኤ ሆነ። ይሄም ደግሞ አልፎ ተርፎ የክርስቶስን ብቻ አይደለም። ክርስቶስ ሲነሳ እኛም ከእሱ ጋር ምን ሆነናል? አብረን ተነስተናልና ከሙታን የተነሳው ከሞት አይደለም። ስለዚህ የመንፈሳችንን ትንሣኤ ያመለክታል ያለ ኃጢአት። እሺ ምኑ የገብሱ በእግዚአብሔር ፊት ምን የሚደረገው የሚወዘወዘው ነገር ትንሣኤ ነው። በእግዚአብሔር ፊት ድልን ነው የሚሰብከው። በጣም ጥሩ። አሁን ወደዚህ እንመጣለን። እኔ የሚገርመኝ ተአምር ስላለ ነው ልጆቹ እንዲሰሙ የፈለኩ እና ምንድን ነው መሰላችሁ የሚቀጥለው ፓርት የስንዴው ነው። የስንዴው ነው እንዳልኳችሁ ደግሞ ምን አለበት? እርሾ አለበት። ተጋግሯል። የተጋገረው ዳቦ ነው በእግዚአብሔር ፊት ምን የሚሆነው ምንድን ነው ይሄ ብለን ስናስብ ይሄ የሁለተኛው ሰፈር የክርስቶስ መንፈስ መቀበልን ነው። ለኛ በመንፈስ ቅዱስ ምን መሆን መጠመቅን። ይህን ነገር አንድ ነገር ላሳየ። ይሄ የምገልጽበት መንገድ ትንሽ ኤፌሶን ላይ ነው ያለው ቃሉ። እሺ ምን ይላል መሰላችሁ? የሚያስታውሰኝ እዛ ጋር ነው። እሱን ሳነብ ነው በትክክል ማውራት የምችለው። ምን ይላል መሰላችሁ? እንደ ፈቃዱ ምክርን ሁሉ የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን ይላል። እሺ ምንን ተቀበልን ወንድሞች? ርስትን ተቀበልን። ከዛስ ምንድን ነው የሚለው? ከዛ ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ፍሮም ወደፊት። ከዛስ አሁን 14 ቁጥር እርሱም ይላል የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህ ለክብሩ ምስጋና ነው። ምኑ? የርስታችን መያዣ። ኦኬ ይሄን ሐሳብ አንድን ዕቃ ለምሳሌ እንጠይቃለን። በጣም ብዙ ዋጋ ያለው ዕቃ መሬት ሊሆን ይችላል፣ ቤት ሊሆን ይችላል። የሆነ ርስት ልትገዙ ትሄዳላችሁ አይደለ? ሁሌም በግብይቱ ላይ ምንድን ነው የሚደረገው? ቀብድ የሚባል ነገር ታውቃላችሁ አይደል? ቀብድ ነው የሚደረገው። ቀብድ ሙሉውን
ከመክፈላችን በፊት አይደለ መያዣ እንሰጣለን፣ ቀብድ እንሰጣለን። ይሄ ቃል እሱን ነው የሚመለከተው። ልብ በሉ። ሙሉ የሆነው የህይወት ሙላት እፊታችን አለ። ከዛ በፊት ግን ቀብድ ነው የተሰጠን። በቀብድ ተይዘናል። አያችሁ፣ የመንፈስ ቅዱስን ማህተም ታተመብን። እሱም የርስታችን መያዣ ነው። ለእግዚአብሔር ያለውን ሁሉ ምን እስኪል ድረስ እስኪዋጅ ድረስ። አሁን ግን ቀብድ ሰጥቶ በቀብድ ይዟል። ይሄ ነው ምኑ ስንዴው ዳቦ ተደርጎ በእግዚአብሔር ፊት ምን የሚደረገው የሚወዘወዘው። ምክንያቱም ኩዌሽን ይፈጥራል። እንዴት በእርሾ ኃጢአት ባለበት በእግዚአብሔር ዘንድ እንዴት ይቀርባል? ኖ ሁሉንም አይደለም። ይሄ በበዓለ 50 ቀን የወረደው መንፈስን ነው የሚያመለክተው ስንዴው። ያ በበዓለ 50 የወረደው ያ በጴንጤቆስጤ ቀን ተሰብስበው ባሉበት የወረደው መንፈስ ልብ በሉ ምንን አድርጓል መሰላችሁ? ማህተምን አድርጓል። በዓል ነው። ልብ በሉ በዓል ነው። እስራኤል እስከ ዛሬ ታከብረዋለች። የቂጣ በዓል ይሉታል። እና ምንድን ነው የሚገርመኝ መሰላችሁ? ለእኔ ሁል ጊዜ ጥያቄ ያለኝ ምንድን ነው ጥያቄው መሰላችሁ? ምንድን ነው የፋሲካ በዓል ተከበረ። ቀጥሎ ነው ደግሞ ምንድን ነው የሚከበረው? የቂጣ መቼ መሰላችሁ? ከ10 ቀን በኋላ በዓል ይካሄዳል። ይሄንን ያወቅኩት መቼ ነው መሰላችሁ? እነ ኢሻይ ሀገር ነው በዓል ነው ይላሉ። እንዴ ባለፈው 10 ቀን በፊት ፋሲካ ነበረ። ከ10 ቀን በኋላ ደግሞ በዓል ነው ይላሉ ለ7 ቀን። እኔ ይሄ እንዴት ለምንድን ነው እንዴ 3 በዓል አለ ይላል በእስራኤል ምድር። እና እኔ ምን እሰጠዋለሁ መሰለ? ልክ እንደኛ በዓል መስከረም፣ ከዛስ መሀል ላይ 6 ወር፣ ከዛስ ክረምት ላይ ተመልሶ 3 በዓል እንዳለ አስባለሁ። እንዲህ ከፍለውና ግን የጴንጤቆስጤ በዓል ግን ወዲያው ነው የተካሄደው። በዓሉ ወዲያው ነው የደረሰው። የገብሱ መጣና ከዛ ወዲያው ስንዴው ደረሰ። ምንድን ነው ይሄ ስንል የቤተ ክርስቲያን ስርዓት ነው። ይሄ በቤተ ክርስቲያን ውስጥ ያለ ህይወት ነው። እንድናለን አይደለ? እኔ ዳንኩኝ፣ ጌታን አገኘው ሐሙስ ዕለት። በሚቀጥለው 2 ሳምንት ግን በመንፈስ ቅዱስ ተሞላ። በቃ ሶስተኛው በዓል ልገባ ነው። አሁን ሶስተኛው በዓል ልገባ ነው። እሺ ሶስተኛው በዓል ደግሞ ከ5 ወር በኋላ ነው የሚመጣው። ረጅም ነው። እሺ ይህ ፋሲካ፣ ከዛ ጴንጤቆስጤ፣ ከዛ 5 ወር ይቆይና ምን የዘይቱና የወይኑ በዓል ይመጣል። እሺ ምንድን ነው የሚለው መሰለህ? በጣም የሚገርም ዘይትንና ወይንን ምን አትበል አትጉዳ ይለዋል። ምን ማለት ነው? በነገራችሁ ላይ ዘይት ከምንድን ነው የሚመጣው? ዘይት ምንድን ነው ስሙ? ብቻ የእስራኤል ምድር በለስ የበለስ ፍሬ ምንም ባታፈራ ምናምን ሲሉ በዛ ነው የሚመጣው። ከዛ ቀጥሎ ደግሞ ምንድነው? ወይን። እነዚህ ትልልቅ እርሻዎች ናቸው። እንደ ስንዴና እንደ ገብስ ያሉ ማይነር የሆኑ እንትኖች አይደሉም። ረጅም ጊዜ የሚቆዩ ናቸው እነዚህ ምርቶች። አያቸው ረጅም 1 ዓመት ያህል ቆያሉ ቢያንስ። ከዛም በላይ ሊቆይ ይችላሉ። ከትንሽ ጀምሮ ሲበቅል ረጅም ጊዜ ነው። እና ይሄ ሶስተኛው በዓል የመከር በዓል ነው። ከ5 ወር በኋላ ነው የሚመጣው። ረጅም ጊዜ ነው። እኔ መልስ የተመለሰልኝ አሁን ነው። በቃ ለምንድን ነው ረጅም ጊዜ የሚቆየው? አያችሁ ፋሲካና ጴንጤቆስጤ
ቅርብ ነው። ወዲያው ነው። ወዲያው ሰው ይድናል። ወዲያው በመንፈስ ቅዱስ ወዲያው ይንጫጫል። ወዲያው ወደ ሶስተኛው ለመሄድ ግን ረጅም ጊዜ ነው የሚቆየው። አያችሁ፣ የእስራኤል ሰዎችም ከግብፅ ቶሎ ወጡ አይደለ? በምድረ በዳ ድንቅና ታምራት አገኙ አይደለ? ያ መንፈስ ቅዱስ ስራ ነው። ወደ ከነዓን ግን ለመግባት 40 ዓመት። ዛሬ ብዙ ወንድሞች ጨርሰናል ይላሉ፣ ገብተናል። ብዙ ጉዳይ አለ እዛ ውስጥ ለመግባት፣ ብዙ ጉዳይ አለ። እንዴት ካልከኝ ፋሲካ የህብረት የህዝብ በዓል ነው። ልብ በሉ። ልክ ፔንቴኮስቴ የህዝብ በዓል ነው። ህዝብ ተሰብስቦ ነው ምን የሚያደርገው? ህዝብ በዓል ያደርጋል። ጥሩ፣ በመንፈስ ነው ማወራቸው። በቤተ ክርስቲያን ደረጃ ነው የምላቸው። የዳስ በዓል ተከበረ እንዴ? የመጨረሻው በዓል ተከብሯል። ምንድን ነው የመጨረሻው በዓል? የኢየሱስ ክርስቶስ የሙላት ህይወት ዘይቱንና ምኑ በነገራችሁ ላይ ኢየሱስ ክርስቶስ ሶስቱንም በዓል አክብረዋል በሱ ህይወት ውስጥ። እሺ፣ ፋሲካ ታርዷል። እንደገናስ ትንሣኤንም አግኝቷል። በመንፈስም ሙላት ምን አድርጓል? የተለወጠ አካልን ይዞ ምን ሆኗል? መጥቷል። እሱ ሶስቱንም በዓል አከበረ። ኢየሱስ ክርስቶስ እሱ የእግዚአብሔር የመለኮት ሙላት በሰውነቱ ተገልጦ ታይቷል። በሰውነቱ የእግዚአብሔር ሙላት ምን ሆኗል? በሙላቱ በሱ ልክ በኢየሱስ ሰውነት ውስጥ በሙላት እግዚአብሔር ምን ሆኗል? በዓል አክብሯል። ብቻውን ነው ያከበረው። የዳስ በዓል አክብሯል። ልብ በሉ፣ የድንኳኑን በዓል አክብሯል። እኛ ግን አላከበርነው። ይሄ በዓል ህዝብ በተሰበሰበበት ብዙ ህዝብ እኮ ነው። ብዙ ህዝብ በእግዚአብሔር ሙላት ክብር ተገልጦ አይተናል። የታየው ጴንጤቆስቴ ነው። አሁንም ክራዝማቲክ ነው። አሁንም ድንቅና ተአምራት ነው። ቢኖር ኮንፍራንስ ነው። ግር ብሎ ስል አጋንንቱም ታምር። ከዚህ ውጪ የሰውነት ለውጥ የእግዚአብሔር ሙላት የህይወት ባህሪ ምን አላለም? አልተገለጠም። እሱ በዓል ገና ወደፊት ይመጣል። አትጉዳ ያለው ለዚህ ነው። አትክፈተው በዚህ ጉዳይ ላይ ወይም እኔ ለኛ አትቸኩል እንደማለት ነው። አትጣደፍ እንደማለት ነው። አትጉዳ የሚለው ነገር አትክፈተው፣ በዓሉን አታድርገው፣ ቆይ እንደማለት ነው። እኔ ይሄ ነገር አይቼ በጣም ምን አልኩ መሰላችሁ? ተገረሙ። ታውቃላችሁ እና ፋሲካ እንደገናስ ፔንቴኮስቴ ምንድን ነው ያደረግነው? በዲናር አለ። በዲናር 3 ዲናር አለ። ምንድን ነው ካልክ ልክ አለው። አየህ፣ እዛ ቤት ያለው እንትን መንፈስ ልክ አለው፣ መጠን አለው። ከመጠን በላይ የለውም። አጋንንት ካወጣ ታምራ ካደረገ ከዛ ሌላ ነገር ሲፈልግ የለም። ልክ አለው። አያችሁ፣ በልክ ነው። የምን የፋሲካና የፔንቴኮስቴ ህይወት 3 ዲናር ልክ አለው። የዘይቱና የወይኑ ግን ልክ የለውም። ያለ ልክ መንፈሱን ምን ያደርጋል? እግዚአብሔር ይሰጣል እያለን እናወራለን አለ። ግን በፔንቴኮስቴ አይሰጥም፣ በፋሲካ አይሰጥም። በምንድን ነው ታዲያ የሚሰጠው? በእግዚአብሔር ልጆች ክብር መገለጥ ይሰጣል። በክርስቶስ ህይወትም ምንድን ነው የሆነው? ይሄ ነው። እግዚአብሔር ለልጁ መንፈሱን ሳይቆጥብ ነው ምን ያደረገው? የሰጠው ሳይሰስብ ያለ ልክ መንፈሱ በክርስቶስ ላይ ምን አድርጓል? እግዚአብሔር አፍሷል። ልክ ነው።
ወደኛ ህይወትም ለኛም የተቀጠረ ነገር አለ። አሁን ቀብድ ነው ብያቸዋለሁ። ግን ሶስተኛው ሰፈር ውስጥ ስንገባ ግን ያለ ልክ ተሰፍሯል። ሰብን ስፕሪት የሚባል ነገር አለ። ሰባቱ መናፍስት የሚባል ነገር አለ። ይሄ ምንድነው? ሰባት ሙሉ ቁጥር ነው፣ ፍጹም ቁጥር ነው። እና በህይወታችን ውስጥ አሁን የገባንበት ህይወት አለ፣ እያየነው ያለው ህይወት አለ። የዓለምን ሊመጣ ያለውን ዓለምን ኃይል ምን ያደረጉ? የቀመሱ ይላል። አሁን እየቀመስን ነው። ሊመጣ ያለውን ያ ሙላቱን ምን እያደረግን ነው ወገኖች? እየቀመስን ነው። ቀምሻው እኮ ቀምሻው ያሳበዳቸዋል። አሳብዷቸው ፍጹም ነን፣ ጨርሰናል፣ አልቀናል እያለ የሚያስጨዋቸው እንዳሉ ታውቃላችሁ። ቀምሻው አደጋ ነው። እስማ ሙላቱ ሲመጣ ምን ሊሆን ነው ወንድም? እኔ መጨረሻ ላይ የማወራችሁ ይሄንን ነው። ሙላቱ ሲሆን ምን ሊሆን እንደሚችል ማሰብ አለብን። በተሰጠና ነው። በቅምሻው ድንቅና ተአምር፣ ሽባ ሲተረተር፣ እውር ሲበላ፣ ሙታን ሲነሱ አይተናል አይደል? ሰዎች ለድሆች በጣም ሲመግቡ አይተናል። ብልጽግና በምድር ላይ ሲትረፈረፋለ። ብልጽግና እያሉ አሁን የሚሰብኩ ሰው ጥቂቱን ነው። ልብ በሉ። አለ እኮ ከእግዚአብሔር ዘንድ የሚሰጥ ታላላቅ ብልጽግና እኮ አለ። ላደለው ለፈቀደለት አድርጎታል እኮ። አንድ ሰውዬ ምንድን ነው ድሃ መሆን አልችልም ብለዋል። አንድ የቻይናዊ ሰባኪ አስታውሳለሁ። በዛ አገልግሎት ውስጥ ድሃ መሆን አልችልም ብለዋል። ይሄን ያህል እግዚአብሔር ምን አድርጓል? አበልጽጓል፣ ፈውሷል፣ መግቧል፣ ሰጥቷል። በዚህ በተቆጠረ በዚህ 3 በተባለ ልክ ባለ ገደብ በሌለው ወደፊት በሚዘንበው ዝናብ ምንድነው በምድር ላይ ሊሆን የሚችለው እንድናስብ እፈልጋለሁ። ምንም አትጠራጠሩ። ሆስፒታሎች ይዘጋሉ፣ እስር ቤቶች ይዘጋሉ፣ ፍርድ ቤት ይዘጋል። እራብና ቸነፈር ከምድረ ገጽ ይጠፋል። በምድር ላይ የምናየው የምድር የተፈጥሮ ቀውስ ሁሉ ስርዓት ይይዛል። እኔ ይህንን ማናፍቅ ከሆነ ሌላ ምን ተስፋ አለ? የእግዚአብሔር ልጆች በሙላት ምን ሲሉ ሲገለጡ ይሄ አሁን የማወራው ነገር በምድር ላይ ምን ይሆናል? በሰው ልጆች ህይወት ውስጥ ይፈጠራል ነው የምላችሁ። ተግባባ? በምድር ላይ ምን ይሆናል? ይፈጠራል። ይሄንን ድንቅ ጊዜ እግዚአብሔር ከፊታችን ምን አድርጓል? አዘጋጅቷል። አሁን በቀብድ ነው ያለ ነው። አያችሁ? አትጎዳ፣ አትክፈተው፣ ይሄ ገና ነው፣ በጊዜ ሂደት የሚመጣ ነው የሚል ትርጉም ይሰጠዋል። እግዚአብሔር ይመስገን። ለዛሬ ጨርሻለሁ።